አይ ኪራ የእሱ ስህተት ሁሌ የጽናትን ልብ መስበር ነው ስራው ማለት ነው። የሆነ አሳዘነችኝ። እውነት ለመናገር በጣም ነው ያሳዘነችኝ። ምስኪን የዋህነትና ሰው ማመን ይሄ ነው መጨረሻው ማለት ነው። የምር እሷ ግን አቤቷ ስለመጣች እንግዳ መስላት ነበር የተንከባከበቻት። ግን ከሃዲ ናት። እንግዲህ ዛሬ በመጨረሻውም ከማንም አፍ ሳትሰማ በራሷ አፍ ሰማች ማለት ነው። ነገር ግን ደግሞ ልጅቷ ያወራችው ለጓደኛዋ አሁን ለጊዜውም ቢሆን መሸገሸገ አግኝቻለሁ። ግን ደግሞ እኔና እሱ መሀል ምንም አይነት ነገር አልተፈጠረም። እኔ ሚስቴ ላይ ቺት አላደርግም ብሎ በቀበቶ ኩላሊቱ እስከሚፈነዳ ድረስ ነው ራሱን አስሮ ቁጭ ያደረገው ነበረ። ግን በመሀላችን ምንም አልተፈጠረም። እኔ ለጊዜው ግን መሸሸጊያ አግኝቻለሁ። ታዩ እባክሽ፣ ኧረ እኔማ አልናገርም እያለች ስትል እንግዲህ ጽናት ከጀርባ ሆና አዳመጠች ሁሉንም ነገር። ቅዱስ ግን ለሰኒ ሄዶ ሁሉንም ነገር ነገራት። ሰኒ ደግሞ እንዴት እንደዚህ ያደርጋል? የጽናት ልብ ለሱ መጫወቻ ነው እንዴ? ሁሌ እየተነሳ የጽናትን ልብ የሚሰብረው አለች። እንግዲህ አበደች። ከዛም ጽናት ተነስታ ልትሄድ ስትል እንግዲህ ናሆሜና ቅዱስ ይዘው መለሷት። ኪራንም እዛው ጠርተው እንግዲህ እያናገሯት እያሉ ዛሬ እንግዲህ ከቤት እንድትወጣ ነግሯት ነበረ። አልወጣም፣ ገንዘብ ልስጥሽና ውጪ ከዚህ ቤት፣ አልወጣም፣ ከዚህ ቤት አልወጣም ማለች ማለት ነው። ማግኔት እኔ ልጅቷ ሳትሆን ኪሩቤል ነው የሚያናድደኝ። የእውነት ሰው እንዴት ከስህተቱ አይማርም? ስንት የሰበራት። አሁን ግን የመጨረሻ ይመስለኛል። በእውነት በጣም ነው ያሳዘነችኝ ጽናት ዛሬ ማለት ነው። እና በቃ ይሄ ነው ሰው ስታምኑ የዋ ስትሆኑ። ደጋግሞ ደግሞ እኔ ላንቺ አልሆንሽም፣ አንቺ ጥሩ አፍቃሪ ነሽ እያለ ይላታል ማለት ነው። በዛ መሀል ራሱ እንድትጠራጠር አድርጓታል። ግን ዛሬ ብር ልስጥሽና ከሀገር ውጭ ብትፈልጊ ግን እኔ ቤቴን ለቀሽልኝ ውጪ፣ በቃ እኔ መሰላም መኖር ነው ፈልገው፣ በቃ ትዳሬ ባንቺ እየተበጠበጠ ነው ሲላት ጽናት በር ስር ቆማ እያዳመጠች ነበረ ሁሉንም ነገር። ከዛን ከፈት አድርገው ሲወጣ ጽናትን በር ስር አያት። እንዴ ጽናት የምን ትሰሪያለሽ ሲላት ምንም አለችና ልገባ ነበር አንተ ስትወጣ ደነገጥኩ አለች ጽናት። ኪራ ግን የእውነት መቼ ነው ሁሌ ስጠጣ ደግሞ ስህተት የሚሰራው? ሁሌ ሲጠጣ ስህተት፣ እውነት ለመናገር ማለት ነው። አንተ እንኳን እሺ፣ እኔ ያው የምታሳዝነኝ ምስኪን ናት። ወይ ከአባቷ አልሆነች ብቻ ብዙ ነገሯን ያጣችው ጽናት ማለት ነው። እውነት ለመናገር ስንት ጊዜ ሰበርካት፣ ስንት ጊዜ ይቅርታ አልካት። በይቅርታ የሚያልፍ ልብ ደግሞ ሁልጊዜ ይቅርታ ያደርጋል ማለት አይደለም። የእውነት እንዴ ምን መጫወቻ ነው ያደረጋት ጨርሶ ማለት ነው። በእውነት ዛሬ እንባ የፈሰሰ ሳላስበው ነው የራሴ ከሷ ጋራ ማለት ነው። በጣም ነው ያሳዘነችኝ እውነት ለመናገር። ምክንያቱም እንዴ በዛ ስንት ጊዜ ሰበራት በእናታችሁ። በቤቲ በሶሲ እሱ በራሱ ጩኸት ብቻ ብዙ ነገር ተፈትናለች ማለት ነው። ግን እንዳትደሰች የተባለች ልጅ ናት ሳስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ እንደኔ ያሳዘነችዋለች ዛሬ። የምር በጣም ነው ያሳዘነችኝ እውነቱን ለመናገር ማለት ነው። ማለት በቃ ስንት የተሰበረች ደግሞ ደጋግማ እንዳትጎዳኝ እያለችው ነበረ። ዛሬም ደግሞ በምንም ታምር እንድትርቀኝ አልፈልግም፣ እሱም ደግሞ ምንም ቢፈጠር እንድትተይኝ አልፈልግም አለ። እንዴት ነው አትተው? የወደደ ልብም እኮ ሊጠላህ ይችላል። ማለትም እንዴ ብዙ ጊዜ ይቅርታ አድርጋላለቻ ሁል ጊዜ እንዴ ለምን ማለት እሷ በቃ ታማኝ አይደለች ላንተ? ለምን አትታመንላትም? ምንድን ነው? የዛን ቀን እንግዲህ ኒና ሲጀመር አውቃ ነው የጠራችው። ተንከሲስ የሆነ ሴትዮ ማለት ነው። ስታስፈራ አፏ ምኗ በቃ ድመት። ኧረ ወዲያ ብስትሩ ነው እዚህ ድራማ ውስጥ ያስገባችኋት። እችል እናቴ ህይወታችሁን በጥብጣላችሁ ሄደች። አንድ ሳምንት ስቃችሁ ብዙ የምታዝኑ ጽናትና ኪራን ብቻ ነው ያየሁት እውነት ለመናገር። በተለይ ጽናት እሷ ሲጀመር እኮ ብላለች፣ እኔ ብዙ ስደሰት የሆነ ውስጥ የሚፈራው ነገር አለ ብላለች። እና ሰኒዬ ናት የሷ ጠበቃ። ሰኒ እንግዲህ ወቅታ ለቀቀቻት በር ላይ ነን። አይ ሰኒ ከወንድ ናት የምር። እንደው ሳላደንቃት አላልፍም። ወቀጠችልኝ ዛሬ። እንግዲህ ክብሮሜ ድምጿን ሰምቶ መጥቶ በርም ከፍቶ ሲገባ እሷ በር ስር እያለቀሰች ከመሬት አንስቶ አልጋ ላይ ያስቀምጣት። ምንድን ነው የሆንሽው ሲላት ምንም አልሆንኩም። ምንድን ነው የሆንሽው? የተፈጠረ ነገር አለ እንዴ? ከወንድሜ ጋር ምንድን ነው ተጋጫችሁ እንዴ? አይደለም አንዴ 10 በተጋጨን እንደዛ ቢሆንልኝማ ደስ ይለኝ ነበረ። ነገር ግን አይደለም ማለት እና ምንድን ነው የሆነው?
ኒና ናት። ምንድነች ኒና? ምን ሆነች ኒና ሲል ኪራ አሁንም እላይ ላይ ቺት አድርጎብኛል አለችው። ምን? ወንድሜ እንደዚህ አያደርግም ታይ አላት። በጆሮዬ ነው የሰማሁት ከራሷ ከኒና አለች ማለት ነው። ኪራ ማነው ክብሮሜ በጣም ነው የደነገጠው፣ በጣም ነው ያዘነው። እውነት ግራ ተጋብቶ እንግዲህ መሩዬ ጋር ደውሏል። መሩዬ ደግሞ ቤቷ ነው ያለችው። ናሆሜና ኪራ ቅዱስ ሰኒ እነ ሰኒ ቤት ናቸው። ስለዚህችው ለጽናት እንግዲህ እያወሩ ነው። ልንገራት ደግሞ ታንገራግራለን። ቀድማ ሰማችልህ። ያው እንግዲህ ቤቱንም ጥላ ሳትሄድ አትቀርም። ያው ብቻ ወጥታለች። ክብሮሜን ቤት ጥላ የት እንደምትሄድ እንኳን አታውቀውም። የእውነት በጣም ነው ያሳዘነችኝ። እውነት ለመናገር እንዳጠፋ ብቻ ማለት ኪራ ስንት ጊዜ ነው እስቲ ጥፋት የሰራው? የእውነት እውነቱን ስናገር በጣም ብዙ ጊዜ ነው ደጋግሞ ጽናት ላይ። ኧረ ይደብራል የምር። ከዚህ በፊት ለሱ ያረገዘችውን ልጅ ቤቲ እንደዛ በመድኃኒት አስወጣችባት። ይባስ ብላ ያቺ ሶስና ብዙ ነገር አደረገቻት። በጣም ብዙ ሰዓት ከፍላለች ለዚህ ለፍቅር። ግን ደግሞ መጨረሻው ካላማረ ምን ዋጋ አለው? በጣም ነው የሚያስጠላውና በጣም ነው ያሳዘነችኝ የእውነት። አንዳንድ ጊዜ ታማኝ ስትሆኑ መከራ፣ ሳትታመኑ ስትቀሩም አበሳ። ግን ጽናት ለፍቅሯና ለቤቷ ያላት ታማኝነት የእውነት ልዩ ነበር። ግን ምን ዋጋ አለው? ኪሩቤል ሁሉንም ነገር ያበለሻሻል ሲጠጣ። ሁሌም ሲጠጣ ስህተት፣ ሁሌም ሲጠጣ ስህተት። እና ታዲያ ምንድን ነው ነገሩ? ምን ይሻላል አሁን በር ዘግተህ ልታለቅስ ነው? መቼም ይቅር የምትለው አይመስለኝም። እውነቱን ስናገር ይቅር የምትለው አይመስለኝም። እንዴት አድርጎ ያሳምናታል? አሁን ማለቴ በቃ ልታምነው እንኳ አትችልም። ካሁን በኋላ በምንም ተአምር ልታምነው አትችልም። ምክንያቱም ሁሌም በቃ አታመንልሻለሁ እያለ እሱ እንደዚህ ይከዳታል። ስለዚህ ልታምነው አትችልም ካሁን በኋላ። እኔ አላቅም። ትታረቀው ይሆን? በጣም ነው የተናደደችው። እኔ ራሴ በጣም ነው የተናደድኩት። እንደው ያችን ልጅ እንደው ከደረጃው ላይ ወርውሪ ያለኝ እንደው አጠገባ በሆንኩኝ ያልኩኝ። የምር ደግሞ እንዴት እንደሚያደርጋት እኮ ሰው ቤት ቁጭ ብላ እንደ ልክ ያባቷ ግዛት ይመስል። እንግዲህ ጽናት የዋ ስለሆንኩኝ ለምንድን ነው የሚፈተነኝ አለች ምስኪን። ምክንያቱም በጣም ብዙ ነገር አሳልፋለች፣ በጣም ማለት ነው። እና ብዙ ነገር አናጣለች። ሴትነቷን፣ ክብሯን፣ ልጅነቷን፣ አረ በጣም ብዙ ነገር። ግን መጨረሻው ይሄ ሲሆን ደግሞ ያስጠላል። ኪራ እንግዲህ በምንም አይነት እኔ በምን ቃልስ ይቅርታ እንደምጠይቃት አላውቅም። በዳድህም ቢሄደም ቢሆን እንግዲህ ድንጋይም ተሸክመህም ቢሆን ይቅርታ ጠይቃት እንጂ እውነት ስናገር በጣም ተናዳለች። አረ እንኳን እሷንም ተናድጃለሁ። የምሬን ነው የምላችሁ። እኔ እንደውም ሰኒ ትነግራታለች ብዬ ነበረ የጠበኩትኝ። እንግዲህ እሷ ከበረንዳ ላይ ድብ ብላ ስትወርድ ከጀርባ ሆና ሁሉንም ነገር ሰማች። የታባቱ ሰራውለት አለች እኮ ደግሞ ሰራውለት። ግን እኮ በመሀላችን ምንም ነገር አልተፈጠረም አለች። አሁን ይህንን ነገር ራሱ ቢያስረዷትም ማንም አያውቅም። እሱም ከእሷ ጋር እንዳደረ ነው እንጂ አብሯት ምንም እንዳላደረገ ምንም የሚያውቀው ጉዳይ የለም ኪራ ማለት ነው። እስቲ እንደ ሱሪውን እንኳን አላየም እንደ ሲነሳ እሱ ራሱ ተደናግጧል የዛን ቀን እንጂ። ጽናት በጭራሽ አሁን ኪራ ልታምነው አትችልም፣ በጭራሽ ማለት ነው። ምክንያቱም ስንት ጊዜ በይቅርታ አለፈችው። እሱ ግን እዛው ታጥቦ ጭቃ ነው፣ ምንም ፋይዳ የለውም። እና አላቅም አሁን ወይ መሩዬ ጋ ወይ ሰኒ ጋ የት ትሄድ ይሆን? ወጣ ሄዳለች። ግን እንግዲህ ክብሮም ዝም አላት። ተከትሏት መውጣት ነበረበት። እሱ ራሱ ደንግጦ ለመሩ ደውሎ ቶሎ ነይ ቤት እያላት ነበረ። ግን እሷ እንግዲህ ቤቱን ጥላ ወጣለች። ጓደኛ ስለሆነ ልትሸፍንለት ነው እንዴ ብላ ክብሮም ጮኻበት ወጣች ማለት ነው። የት የምትሄድ ይመስላችኋል? ሰኒ ጋ ወይ መሩ ጋ? አላውቅም። ሌላ ቦታ ከሄደች ኪራ ተበላ። የእውነት የዘላለም እሳት ነው የሚሆንበት። እሱ ያለ ጽናት መኖር አይችልም ሲጀመር ማለት ነው። ግን ደግሞ